ሙሽራዬ ሙሽራ ኮደበ በተለቆ አባባ እናታችን ደስታ እንደተነጠቀ ያንቺም ደስታ ይነጠቅ። ቅስሟ እንደተሰበረ ቅስምሽ ይሰበር። ይሄን ቪዲዮን ዘር ሃይማኖት ሳትሉ በፈጣሪ ይዣቸዋለሁ። ሼር ዱት፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። ብዙ ጊዜ እኛ ሰዎች የሆነ ነገር ሲወራ ቁን ነገር የሆነ ነገር ሲወራ ዝም ብላችሁ ታልፋላችሁ። ነገ እናንተም ሊደርስባችሁ ይችላል። እናታችንን የደረሰ ነገር ሁላችንም ይደርሰናል። አንዳንድ ሰዎች ህይወታችሁን ለማሳመር ብላችሁ የራሳችሁን ቤት ለማስደሰት ብላችሁ አንዳንድ ሰዎችን ታሳዝናላችሁ። የሰውን ደስታ ትነጥቃላችሁ። የሰውን ቤት አጨልማችሁ የራሳችሁን ቤት ታበራላችሁ። ገባሽ? ሱብሃንአላህ። አንቺ ለብር ብለሽ እናታችንን አስለቀሻት። አየሻት እናታችን ምን ብላ እንደምታለቅስ። ህይወት በውሸት የተሟላች ነች። ዛሬ ደስታ ነገ ሀዘን። የሷን ቤት ያንኳካ ችግር ነገ ደግሞ ያንቺን ቤትም ያንኳካል። ዛሬ ባንቺ ባይደርስብሽ በልጆችሽ ወይ ደግሞ በቤተሰቦችሽ ይደርሳል። ህይወት እንዳልኩሽ በውሸት የተሟላች ነች። ወላሂ ላዚም አላህ ምስክሬ ነው። ሱብሃንአላህ። እኔ በጣም የሚገርመኝ ነገር ሁሉ ጊዜ ራሴን ጠይቄ መልስ የማጣበት ነገር ቢሆን እናንተ እንዴት ሰው የሰውን ህይወት የሰውን ደስታ ያጨለማ የራሱን ቤት ማስደሰት ምንድነው ይሄ? እኔ ብዙ ጊዜ ሲናደድ የማውራውን ነገር አላቅም። በቃ ግራ ይገባኛል። ወላሂ ላዚም ከትናንት ጀምሮ የእናታችንን ቪዲዮ ማየት ከጀመርኩ በኋላ ራሴን ጠላው። ኧረ ተው እናንተ፣ ስለ ልጅ እኮ በጣም እኮ ነው የሚከብደው። አንቺ ልጆችሽን ጥሩ አልጋ ላይ እያስተኛሽ ጥሩ ምግብ እያበላሽ የሌላው ልጅ ደግሞ ታስገድላላችሁ። ለምን? ልጅ እኮ ልጅ ነው። እናት እኮ እናት ነች። እናትዮ አሁን ምን አይነት መስዋዕት ከፍላ ምን አይነት መከራና ስቃይ አይታ ልጇን ስደት እንዳሰደደች ታውቃላችሁ። ግን እናንተ ደላላዎች የተባላችሁ ታውቃላችሁ። ግን እናንተ ግን ምን አይነት አውሬ ናችሁ? ግን ሰው ናችሁ ወይስ አውሬ ናችሁ? እናንተ ምን አይነት ሰዎች ናችሁ? አላህችሁን ፍሩ። እንደዚህ አይነት ነገር የምታደርጉ ሰዎች የምትወዱትን ነገር አታችሁ አላህ ሱብሃነሁ ወተዓላ አልጋ ላይ ያስቀራችሁ። እድሜያችሁ ሙሉ ህይወታችሁ በሐዘን ይሟላ። እኔ ምንም ነገር አልልም እናቴ፣ እኔን ምንም ላረግልሽ አልችልም። ቪዲዮሽን አይቼ ማልቀስና ማዘን እንጂ አቅም የለኝም። አቅም ብኖረኝ እነሱ እንዳረጓት አርጌ ነበር የማስደስትሽ፣ ግን አቅም የለኝም። ብቻ የሰውን ደስታ የምትነጥቁት የራሳችሁን ቤት ያበራችሁ የሰውን ቤት የምታጨልሙ ዛሬም ይደርስሻል። ችግሩ ቤትሽን ያንኳካል። ስለዚህ እኔ ምንም አልልሽም። አላህ የምትወጂውን ነገር አሳቶሽ እናታችንን የደረሰ ነገር ይድረስሽ። እናቴ አይዞሽ፣ አላህ ብርታቱን ይስጥሽ። ምንም ላረግልሽ አልችልም። እኔ እናት አይ ላቭ ዩ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቻችን እንኳን ወደዚህ ቻናል በደህና በሰላም መጣችሁ። ለቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እንግዲህ ሁሉም ሰው የዚች ሳውዲ አረቢያ የሞተችው እህታችን ጉዳይ ሁሉም ሰው በጣም እንትን ያለ ነበረ እና ደግሞ በጣም የሚያሳዝናል። የምር በጣም የሚያሳዝን ነገር ነው። የእውነት በጣም ያሳዝናል። ወጥቶ ማቅራት ላይ አምላክ ይጠብቀን። ስደት ከወጣ በኋላ በጣም ብዙ ፈተናዎች ብዙ ነገሮች አሉ። ያ ፈተና ውስጥ ደግሞ ሁሉ ፈተና ውስጥ አምላክ ይጠብቀን። ሁለተኛ ደግሞ ማለት ነው እንግዲህ እዚህ ጋር በሚስሉ ላይ ወይም በቪዲዮ ላይ እንደምታዩት በጣም እየመከሩት ብዙ ማለት ወጣቶች እባካችሁ እኔ ልጅቶንም አላቃትም ሲባል ሰማሁት። አንዲት ልጅቱ ራስዋን እንደዚህ ያጣፍታለች ሲባል ሰማሁት። እኔ ልጅቱ በመልክም አላቃትም። ይቺ ልጅቱ ራስዋን አጠፋች ሲባል እኔ ይሄ በሰው ኮሜንት ላይ ነው ሲባል እኔ በጣም ደነገጥኩት እና
ትውልድ ሆይ እንደዚህ አይነት ልሰው ብላችሁ ራሳችሁን እንዳታጠፉት ብሎ እንግዲህ በጣም ጥሩ ምክር እየሰጡ ነበረ። የእሳቸው ምክር በጣም ደስ የሚል ምክር ነው እና ማለት የፈለኩት ልሰው ብለን እሳቸው እንዳሉት ልሰው ብለን አይደለም የምንኖረው። እውነት ነው ያሉት እሳቸው እና ማለት ነው የፈለኩት አሁን ባጭሩ ምን ማለት ፈልጌ ነው ልሰው አይደለም እኛ ምንኖረው ለራሳችን ነው። ስለዚህ እሱ አሁን በሰው ኮመንት ምክንያት ነው ላሉ ግማሾቹ ደግሞ አይ በባሏ ምክንያት ነው ላሉ እና እግዚአብሔር ያውቃል። ያው እንግዲህ ሰው ለብሶ ራሱን እንትን ውብ አድርጎ ሲወጣ ጊዜ ሰው ፊቱን ወይም ልብሱን ያያል እንጂ ውስጡን አምላክ ያውቃል። የሰው ውስጥ ማንም አያውቅም። የሰው ውስጥ የሰው ልብ እግዚአብሔር ያውቃል። አስቡት እስቲ አባታችን ምን እንዳሉት እንግዲህ ምክር እየሰጡ ነው ማለት ትውልድ ወይ ለሰው ብላችሁ ራሳችሁን እንደዚህ አይነት ቦታ ላይ እንዳታደርጉ ብሎ ብዙ ምክር እየሰጡ እና እኔ አሁን እቺ ልጅቱ ከሞተች በኋላ ወይኔ እሷ ታድላ ወይኔ እኔ እንደሷ ብሆን የሚሉ ብዙ ልጆች አሉ። እንደገና ደግሞ ያ የእሷ ቪዲዮ ላይ ገብቶም ኮሜንት ላይ ታድላ ወይኔ የሚባሉ አሉ እና እንደዚህ አይነት ላይ አምላክ ይጠብቀን። ማለት እሷ በእርግጥ የእሷ ቅድም ብያለሁ ልቧን ውስጧን ማንም አያውቅም፣ ማንም አይረዳም። የምረዳው የማውቀው እግዚአብሔር ነው። በምን ምክንያት እንደሆነ እንዲሁ ይሄ ሁላ ራሴ አጥፍቼን በቃ የሆነ እረፍ ልበል ምናምን ብላ ነው እሷ እንግዲህ ራሷን ያጠፈችው እና ነፍሷ ይማር። በጣም ከባድ ነው። በዚህ ዘመን በዚህ ጊዜ የምናየው ነገር ከባድ ነው። እሷ ራሷ ከአንደበቷ ከዚህ በፊት ሀላሽ እኔ መኖር አልችልም የሆነ ነገር አንድ ነገር ከሆነ እኔ ራሴን አጠፋለሁ ያለች ነበረና አንድ ሰው አንድ ነገር ይሄ ነገር መሞከር አለብኝ ወይም ልሞክር ካለ ያ ነገር መቼም ቢሆን በቃ ይሞክራል እና እኔ ሀለሱ መኖር አልችልም ባዶ ነው ምናምን እያለች እንግዲህ በጣም ያሳዝናል እና ከባድ ነውና ያው ሁሉም እግዚአብሔር ያለው ይሆናል እና የሆነው እንግዲህ እሷ ተመልሳ አትመጣም፣ አትመለስም። ግን ትውልድ የእሷ ቪዲዮን ሰምቶ ወይም እሷ የሰራችው አይቶ ትውልዱ እንደሷ እንዳይሆኑ እንግዲህ ጥሩ ምክር እየሰጡ ነበረ እና ለትውልዱ እና እዚህ ጋር እንግዲህ እንትን አድርጋለሁ አባታችን እንግዲህ እንደዚህ ራሳችሁን እንደዚህ ቦታ ላይ እንትን እንዳታደርጉ ራሳችሁን በዚህ ሁኔታ እንዳትወስኑ ነበረ እና ማለት የፈለኩት እውነት ነው። በጣም ከባድ ነው። ይቺ ልጅ እንግዲህ ገና ልጅ ናት። ገና ብዙ ነገር ይጠብቃታል። ገና ብዙ ተስፋ ያለች ሰው ናት። እንግዲህ ለሰው ብላ ራሷን አጠፋች። ያ ሰው እኮ አሁን ያው እንግዲህ እዚህ ዓለም ላይ ሲሆን 1000 ዓመት አይኖሩም። ያ ሰው እንግዲህ እዚሁ እንግዲህ ለሰው ብላ ራሷን ማን ነው የተጎዳ? እሷ ራሷን አጠፋች። እሷ ናት የተጎዳችው ለሰው ብላ ማለት ነው። እንግዲህ ያስቡት። በጣም ከባድ ነው። በጣም ያሳዝናል። በጣም ከባድ ነው እና እንግዲህ ነፍስ ይማር እና ወደ ተመልካቾቻችን እንደዚህ አይነት ነገር ላይ አምላክ ይጠብቀን። እንደዚህ አይነት ነገር ላይ ፈጣሪ ይጠብቀን።
የዛሬ ቪዲዮ ደግሞ ይሄ ይመስላል። የእሳቸው ምክር በጣም ደስ ስላለኝ ነው ያው ይዤ የመጣሁት ማለት ነው። የመጀመሪያው ቪዲዮ ደግሞ ልጅቱ እንግዲህ ያለችዋ ሰምታችኋል። እና ብዙ ልጆች ሳውዲ ላይ እያለቁ ነው። በጣም ያሳዝናል። እና ማለት ፈልጌ ነው ቤተሰቦቻችን ስለነበረን ቆይታ በጣም አመሰግናለሁ። ከልብ ጤና ይስጥልን። ቀጣይ ፓርት ላይ እንገናኛለን። ላይክ እና ሰብ አትርሱ። አመሰግናለሁ። ፈጣሪ ሰላም ያድርግልን ሀገራችን።